ሰላም ወደ አድማጮቻችን የያ ስፖርት ነው። በአዳዲስ የዝውውር መረጃዎች ተመልሰን መጥተናል። ለቸልሲ እንግዲህ ዛሬ የዝውውር መጨረሻው ነው የሚሆነው። ስለዚህ አስቸጋሪ የዝውውር ጊዜያቶችን እንዳሳለፉ የሚታወቅ ነው። ቸልሲ በባይኖ ጊተንስ ጉዳይ ላይ የመጨረሻ ያለውን ድርድር እያደረገ ይገኛል። እንግዲህ ሁለተኛ ጥያቄያቸው 50 ሚሊዮን ዩሮን ጠረጴዛው ላይ ያስቀምጠውላቸዋል። ድርድሮቹ እየቀጠሉ ናቸው። ወደ አድማጮቻችን የዝውውር የመሳካት እድል አለው። እስከ መጨረሻው ሰዓት የሚጠበቅ ይሆናል። 42 ሚሊዮን ፓውንድ ወይም 50 ሚሊዮን ዩሮ ነው ጠቅላላ ቸልሲ ያቀረቡት። በአከፋፈሉ ሂደት ላይ ማሻሻያዎችን ዶርትመንዶች ይፈልጋሉ። ንግግሮቹ ጥሩ የሚባሉ እንደሆኑ የሚታወቅ ነው። ነገር ግን ቸልሲ የመጨረሻ ውሳኔውን በዚህ ተጫዋች ላይ ወስኗል፣ ማስፈረም እንዳለባቸው። ስለዚህ በመጨረሻው ቀን የመሆን እድሉ ሰፊ ነው። ወደ ክለቦች ዓለም ዋንጫም የሚካተትበት እድሉ ሰፊ እንደሆነ ብዙ መረጃዎች እየወጡ ይገኛሉ። ሌላኛው መረጃ የሚሆነው የዳሪዮ ኢሱጎ የቸልሲ ስብስብ አካል እንደሚሆን በወርልድ ካፑ ላይ ተዋውቋል። የማይክ ሚኞል ጉዳይም አልተሳካም። ከዛ ውጭ ደግሞ የግብ ጠባቂው ማርከስ ቤንክሌይ ወደ ማንቸስተር ሲቲ የሶስተኛው ግብ ጠባቂ ማቅናቱ ታውቋል። በአጠቃላይ ወደ አድማጮቻችን ቸልሲን የሚመለከቱ አዳዲስ የዝውውር መረጃዎች ይዘን መጥተናል። ለምን የዝውውር መስኮቱ ላይ እነዚህ ዝውውሮች አልተሳኩለትም? በተለይ በባለፈው ክረምትም እንዲሁም ደግሞ በጥሩ የዝውውር መስኮት ቸልሲዎች በዝውውር መስኮቱ ላይ ጠንከር ብሎ መንቀሳቀስ ሲጠበቅባቸው ያንን ያላደረጉት ሁለቱ የስፖርቲንግ ዳይሬክተሮች መወቀስ የሚጠበቅባቸው ይመስለኛል። ሊ ስቱዋርት እና ፖል ስታንሊ ይህንን በሚገባ ማጤን የሚጠበቅባቸው ነው። በክረምቱ ግን የተለየ እንቅስቃሴን ከዚህ የተሻለ በቸልሲ በኩል የሚጠበቅ ይሆናል። ወደ አድማጮቻችን የመጀመሪያው መረጃችን የሚሆነው እንግዲህ በማይክ ሚኞልን በሚመለከተው ነው። ቸልሲ እንግዲህ ይህን ተጫዋች ትክክል ነው ብሎ ከ15 ሚሊዮን ዩሮ እየታየ የሚጨመረውን ክፍያዎች ውስጥ ከፍሎ ለመስማማት ጥረቶችን አድርገው ነበር። ነገር ግን ኤሲ ሚላን በዚህ ጉዳይ ላይ ደስተኛ አይደሉም። ምክንያቱም ካላቸውኝ በሁለት ሀሳቦች ደስተኛ አልሆኑም። አንደኛ ዝውውሩን ማድረግ በሚጠበቅበት ትክክለኛ ጊዜ አይደለም ብለው ያምናሉ። ከዚህ የተሻለ ገንዘብን ቸልሲ ማምጣት ነበረበት ብለው ያምናሉ። ማይክ ሚኞል የተሻለ ግብ ጠባቂ ነው። 1 ዓመት ኮንትራት ቢቀረውም የተሻለ ክፍያን ቸልሲዎች መክፈል አለባቸው ብለው ያምናሉ። ከዝውውሩም ወዲያውኑ ነው አቋርጠው የወጡ። እንግዲህ ለቸልሲ የሚያሳዝን ነው። አትሊስት በ5 እና በ4 ሚሊዮን ዩሮ ነበር ልዩነቱ። ይህንን በረኛ ማምጣት ለክለቦች ዓለም ዋንጫ ቸልሲን ጠንካራ የሚያደርገው ይሆናል። ለቀጣዮቹ ዓመታትም 1፣ 2 እና 3 ዓመታት በጥሩ ፐርፎርማንስ እንዲቀጥል የሚያግዘው። ነገር ግን ቸልሲ ባሉት ግብ ጠባቂዎች የሚቀጥል ይሆናል። ሳንቼዝ፣ ፊሊፕ ዮርገንሰን፣ ፔትሮቪች እና ማይክ ፔንደርሰን ይጠቀማል። በኔይታ ሳንቼዝ በተለይ የዚህ ቡድን ውስጥ ጥሩ ፐርፎርማንስ አለው። አዎ፣ ነገር ግን የጨዋታ ዘይቤ በትልልቅ ጨዋታዎች ላይ ምን አይነት ፐርፎርማንስ ያሳያል የሚለው ትልቅ ጥያቄ መሆኑ የሚነሳ ነው። የፔትሮቪች ጉዳይም እንግዲህ ሽፋን ሊሰጥ የሚችለውና በተለይ ደግሞ በውድድር ዓመቱ ላይ በፈረንሳይ ላይ ምርጥ ብቃቱን ያሳየው ፔትሮቪች እድል ቢሰጠው ብዬ አስባለሁ። ማይክ ፔንደርሰን ታዳጊ ነው። ከዚህ በፊት እንዳወራ ነው 1-2 ሲዝኖችን ከቸልሲ ውጭ በውሰት ማሳለፍ ይጠበቅበታል። ጥሩ ፐርፎርማንስ አሳይቶ ወደ ቸልሲ መምጣት ይጠበቅበታል። ነገር ግን ሙሉ ኳሊቲዎቹ በጣም አስገራሚ የሆነ ተጫዋች መሆኑን መርሳት አይጠበቅባቸውም። የፊሊፕ ዮርገንሰን በአንድ የውድድር ዓመት ቢሆንም አሁንም አቅሙን ማሳደግ የሚችል የተሻለ ፐርፎርማንስ ማውጣት የሚችል ከሆነ የተሻለ ብቃቱን ልናይ እንችላለን። በቀጣዮቹ ዓመታት ግን ብቃቱን ልናይ የሚችልበት እድል ይኖራል ወይ ተብሎ መታየት ይጠበቅበታል። ቸልሲ ሌላኛው እንግዲህ መረጃ የሚሆነው ሶስተኛ ግብ ጠባቂያቸውን ማርከስ ቤንክሌይን ወደ ማንቸስተር ሲቲ አቅንቷል። በሲቲ ቤት ሶስተኛ ግብ ጠባቂ ሆኖ የሚቀጥል ይሆናል። ትንሽ አስቸጋሪ ነው እንደዚህ አይነት ተጫዋቾችን ማጣት፣ በተለይ ለግብ ጠባቂዎች አሰልጣኝ ለግብ ጠባቂዎች ጠንከር ያለ ሂደቶችን ማድረግ ይጠበቅናል። ለምሳሌ በቸልሲ እና በማንቸስተር ሲቲ መካከል ያለው ልዩነት ምንድን ነው ብላችሁ ከጠየቃችሁኝ ሁሌም ለውድድሮች ያላቸው ረሃብ ይለያያል። ለምሳሌ ማንቸስተር ሲቲ በዚህ ጥሩ የዝውውር መስኮት ላይ ያን ያክል ተጫዋቾችን አስፈረሙ። በክረምት ደግሞ ለማስፈረም ክፍያዎችን፣ ድርድሮችን በሚገባ ከነው ወደ 4 ተጫዋቾችን ማምጣት ይቻላል። ቸልሲ አንድሬ ሳንቶስን፣ ጃኦ ፌሊክስን፣ ሬናቶ ቬጋን እንዲሁም ደግሞ ሌላኛው ተጫዋች ሆኖ ማማዱ ሳርን የሚጨምሩ ይሆናል። ነገር ግን እንደ ማንቸስተር ሲቲ እንደ ሌሎች ቡድኖች ከዚህ በፊት ቸልሲ በሚታወቅበት አይነት ሂደት እንቅስቃሴዎችን ማድረግ ይጠበቅበታል ብዬ አስባለሁ። 5 ሚሊዮን ዩሮ ጉዳይ ቸልሲ መከራከር የሚጠበቅበት አይመስለኝም። ምክንያቱም ለዚህ ውድድር ሲባል እነዚህን ተጫዋቾች መግዛትና ለዚህ ውድድር ላይ ጥሩ ተሳትፎን ማድረግ ቸልሲን ስኬታማ የሚያደርጉ ይሆናል። በዚህ ውድድርም ጥሩ የሚሳተፍ ከሆነ የተሻለ ብቃቱ እንዲያሳይ የሚያግዝ ነው የሚሆኑት። ነገር ግን እነዚህ ስፖርቲንግ ዳይሬክተሮቹ አሁን ሌላ ታዳጊ ቢያገኙ ደግሞ አሁንም ሌላ ገንዘብ ያወጣሉ እንጂ ቸልሲን ዋናውን ቡድን የሚያዘጋጅ አይነት ዝውውር እንዲያደርጉ የሚጠበቅ ነው። በእኔ በኩል እኔ በዝውውር መስኮቱ ላይ አዝኛለሁ ማለት የሚቻለው ምክንያቱም ማንቸስተር ሲቲ ከቸልሲ በምን ተለይቶ ነው? ቸልሲ እንግዲህ ማንቸስተር ሲቲ ሪያን ቸርኪን እንዲሁም ደግሞ ሁለቱን ተጫዋቾች ራይንደርስን እና አትኖሪን ሲያመጣ ማንቸስተር ሲቲ ከቸልሲ ሶስተኛው ነው ያጠናቀቀ ነው በእንግሊዝ ፕሪሚየር ሊግ አይደለ። ራሱን ማሻሻል ካሰበ ለዚህ ውድድር ለምን ለዚህ ውድድር ሲባል
ነው እንግዲህ በዛሬ የሚጨርሰው። ፔፕ የኔነት ፍላጎት ካለው ቸልሲስ አትሊስት ሁለቱን ተጫዋቾች ማምጣት እንዴት አልቻለም የሚል ትልቅ ጥያቄ ነው። እንግዲህ ሊያም ዴላፕ ማምጣት የቻሉት የዴላፕ ዝውውር ትክክል ነው፣ ፈጥነው መንቀሳቀሳቸው ጥሩ ነገር ቢሆንም በሌሎች ዝውውሮች ላይ ግን ጠንካራ እንቅስቃሴ ከቸልሲ የሚጠበቅ ነው የሚሆነው። በክረምቱ የተሻለ ፐርፎርማንስ ማሳይ ይጠበቅባቸዋል። እዚህ ቡድን ውስጥ እንግዲህ ጀደን ሳንቾ የለም። ስለዚህ ሳንቾን የሚተካው ጃክሰን ወደ መስመር ወጥቶ በአንዳንድ ጨዋታዎች ላይ ልናየው እንችላለን። ዴላፕና ጃክሰን በአንድ ላይ ተሰልፈው። ሌላኛው እንግዲህ የባይኖ ጊተንስ ጉዳይ ነው። የጊተንስ ዝውውር እንደ ሚኞል ጉዳይ ሙሉ በሙሉ የተቋረጠ ሆኖ አላገኙትም። ነገር ግን ድርድሮቹ ከዚህ በኋላም የሚቀጥሉ ይሆናሉ። ወደ ቸልሲ ለመምጣት የ7 ዓመት ኮንትራት ለመፈረም ሙሉ በሙሉ ያለቀ ጉዳይ ነው። የሚጠበቀው የቸልሲና የዶርትመንድ ስምምነት ነው። ዶርትመንድ ይህን ተጫዋች ይዞት ወደ ክለቦች ዓለም ዋንጫ መሄድ ይፈልጋል። እንግዲህ ቸልሲዎች በዚህ በኩል ጠንካራ እንቅስቃሴን አላደረጉም። ነገር ግን በኔ እይታ ቸልሲ የማይክ ሚኞልን ዝውውር ካላሳካ ከባርሴሎና ጋር ግጭት ውስጥ ያለውን ማይክ አንደር ተር ስቴገንን ማምጣት ሌላ እድልን የሚያመጣለት ይመስለኛል። ተጫዋቹ ኮንትራቱን ሊያፈርስ ነው፣ በነፃ ዝውውር ነው የሚያገኙት። ስለዚህ የተሻለ እንቅስቃሴን አድርገው ተር ስቴገንን ማምጣት በጣም ለቸልሲ የተለየ ሚና ነው። አንደኛ በእግሩ መጫወት የሚችል ነው፣ ልምድ ያለው በአውሮፓ መድረክ ላይ ጥሩ ፐርፎርማንስ ያሳየ ተጫዋች ስለሆነ ያንን ቢሞክሩ ብዬ አስባለሁ። ከዛ ውጭ እንግዲህ የመስመር ተጫዋቾችን በሚመለከት ኒኮ ዊሊያምስንም ባርኮላንም ምንም አይነት ጥረቶችን አላደረጉም። ቸልሲ አሁን ላይ የሞከሩት ወይም በሚገባ በዝውውር ላይ ጥንካሬያቸውን ያደረጉት ለጊተንስ ብቻ ነበር። የጊተንስ ጉዳይ እንግዲህ ለሚቀጥለው የዝውውር መስኮቱ መልሶ ሲከፈት ቸልሲ እንቅስቃሴውን የሚያደርግ ይሆናል ተብሎ ይጠበቃል። ከዚህ ውጭ በግብ ጠባቂ በኩል አንድ ያስገረመኝ ዜና ጄምስ ትራፎርድ ይፈልጋሉ የሚል ነው። ሌላኛውን ታዳጊውን የበርንሌ የቀድሞ የማንቸስተር ሲቲውን ግብ ጠባቂ ማለት ነው። ይሄ ማኒሲፊኬሽን ማለት ወይም የማንቸስተር ሲቲ ተጫዋቾችን መሰብሰብ እና ቸልሲ እንግዲህ እንደቀጠለ ነው። ጄምስ ትራፎርድ ጥሩ ብቃቱን አሳይቶ የማንቸስተር ሲቲ ሁለተኛው ቡድን ዋንጫ በኤንዞ ማሬስካ ስር ሲያነሳ ተጫዋች የነበረ ግብ ጠባቂ ነው። ስለዚህ ይህንን ተጫዋች ይፈልጋሉ። ነገር ግን ይህ ተጫዋች በ30 ሚሊዮን ፓውንድ ወደ ኒውካስትል የሚያደርገው ዝውውርን እየሞከረ እንዳለ መረጃዎቹ ያሳያሉ። ቸልሲ እንግዲህ አጠቃላይ ካያችሁት ያሉበትን ችግሮች ያሉበትን ሂደቶች መሸፈን እንዲሁም ደግሞ የተሻለ ተፋላሚ መሆን አልቻለም። ይህ እንግዲህ ለቸልሲ ደጋፊዎች ትንሽ የሚያስደስት አይሆንም። ነገር ግን መታሰብ የሚጠበቅበት ነው የሚመስለኝ። በጥር ዝውውር መስኮት ቸልሲን የተሻለ ደረጃ የተሻለ ብቃት እንዲያሳይ ያላደረጉት ሰዎች ነበሩ። እነዛ ሰዎች አሁንም እዚህ በተለይ ስፖርቲንግ ዳይሬክተሮቹ እንደ ቡድን ቸልሲን ማሻሻል ይቻላል እና ያንን እድሎችን መጠቀም ይጠበቅባቸው ነበር። ማማዱ ሳር መምጣት፣ ሬናቶ ቬጋ መመለስ በተከላካይ መስመር በኩል ጥንካሬዎችን ይፈጥራል። ግብ ጠባቂ በተለይ በጣም የተሻለ ፐርፎርማንስ ያለው ሚኞልን ይዘው ቢሄዱ ኑሮ በጣም ጥሩ ነበር። እንግዲህ ሳንቼስ አሁንም ከኋላ ሳይመሰረት በተረጋጋ መልኩ እንዲጫወት እድሎችን ቢያገኝ ጥሩ ነው። ሁለተኛ ሆኖ ሊታይ የሚጠበቅበት የሚመስለኝ እዚሁ ጋር በአንድ ላይ ሆኖ ማለት ነው አማካይ መስመሩ ላይ አንድሬ ሳንቶስ ይመጣል። ጃኦ ፌሊክስ እንግዲህ ተመልሶ የዚህ ስብስብ አካል የሚሆን ከሆነ ውሳኔያቸውን ከቸልሲ የምንጠብቅ ነው የሚሆነው። ነገር ግን የመመለስ ግዴታ አለበት። የመስመሩን ሁኔታ የሚሸፍን ይሆናል። በተለይ ሳንቾ እዛ ውጭ ጃክሰንም ሊሸፍነው የሚችልበት እድል አለ። ቸልሲዎች እንግዲህ በክለቦች ዓለም ዋንጫ ዝውውሩም ነገ ዛሬ ሌሊት ይዘጋል። እንግዲህ በአጠቃላይ እነዚህን ሁኔታዎች የምንጠብቅ ነው የሚሆነው። ሰላም ወዳጆቻችን፣ የያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።